ያስወጣት። በቃ ልጅቱ ማለት በጣም ነው የሚያስጠላት። አንዘላዝላ እዚህ ደረጃ ልጅ ደስታችንን ምን አለ ብንትን ያለበት ምን ነው እቴ ምን ነው የምኖረው በእነሱ ነው። እኔ ደስታ አሁን ስለብሩክ ታውራ አሚና በደንብ ስለብሩክ ኧረ ምንም እንዳታውሪ እንደምን ዋላችሁ። ኖ አሚና ምንም እንዳታውሪ ክፉ ነገር ኖ እንዳታውሪ አልፈልግም። ነው ክፉ ነገር እኔ ክፉ ምን አስወራኝ ነው። ምክንያቱም እነሱ እየተቀባበሉ እያወሩ ና እኛ መንቀፍ አንችልም። ምክንያቱም ዛሬ ስራ እንደዚህ ነገ ነው። አልፈልግም እንዳታውሩ በቃ። እኔ እኮ በመሀል ነኝ መቅድዬ። ራሱ መሯታል። ፕሊስ ፕሊስ ኖ መሀል ላይ ነኝ ስልሽ እኔ አሁን ድራማ ይስሩ ሪል ይሁን እኔ መሀል ላይ ነኝ። ኮመንት ነው የምሰጠው። አንድ ሁለተኛ ደግሞ እነሱ ቪዲዮ መቅድዬ ሁላችሁም ፋፊዬ፣ ሙዚርዬ፣ መቅድዬ ሁላችሁም እንደምን አደራችሁ? ሰላም ናችሁ? ዊኬንዳችሁ እንዴት ነበረ? እንዴት ናችሁ? እንዴት በናፈቃችሁ ነው? አይገርምሽም? እውነት ለመድኳችሁ። እንደዛ ብትይን ይሻለናል እናት። አዎ ግን በቃ ደግሞ ተንፈስ ልበል። ስለ እሱ እንትን አታውሪ። ይቅርታ አድርግልኝ አሚናዬ። ምክንያቱም ስለምንድን ነው ታዲያ እዚህ ጋር አልፈልግም። ምክንያቱም አይ እኔ የእውነት እኔ ዛሬ ጀኒውን የሆነ ነገር ልናገር። አንድ ነገር ለመሰለሽ እዚህ ላይ ስንቀመጥ ሲሚኝማ ቁጭ ብላችሁ አስረዱኝ እያለች እኮ ነው ይዞ የወጣት ማለት ነው። እሷ እሺ ስትል እኔ ጋር ትወይላለ ወይ ብላለች እሷ ማለት ነው። እሷ ስትል ከኔ ጋር ትወይላለ ወይ አለች። አሁን እኔ አሁን ይኸውልሽ እኔ አሁን ይቅርታ አድርጉልኝና ልናገር። በቃ ፍቀዱልኝ ባካችሁ። እንትን አለ አልሳደብም ምን አልልም። እኔ በጣም ጨዋ ነኝ። ምንድን ነው እኔ አሁን እስኪ እንዳልኳችሁ እስካሁን በፊትም ምንም ያው ግማሹ ድራማ ነው ይላል፣ ግማሹ እኔ ዩዘር እና እኔ እንደ እድሜያችን ይሁን እንደ እናትነት ይሁን እውነት አድርገን ነው የምንወስደው። ግን እኔ አሁን መሀል ላይ ነኝ። በቃ ግራ ነው የገባኝ። በፊት ሁሌ እንደ እውነት አድርጌ ነበር የምወስደው፣ ግን አሁን መሀል ላይ ነኝ። ስለዚህ አሁን መሀል እንዳለ ሰው ሳየው ማለት ነው ይህ ሁሉ የሚፈቅደው እኔ ባለፈውም ተናግሬያለሁ። እሱ ነው ይሄ እውነቴን ነው። እሱ ራሱን እዛ ላይ እውነትም ይሁን ሪል እኔ አሁን በመሀል ላይ እንደው መሀል እንዳለ ለሌላውም ቢሆን የሚያየውም ሴቶች ነን ሁላችንም። ለወደፊትም እንደ እውነትም ሆነ እንደ ድራማ እኔ አሁን ጥያቄ አለኝ። አሚና ጥያቄ አለኝ ወይ? አሁን ለሁለቱም ውይይት ከሆነ ለሁለቱም ምክር ከሆነ አንድ ነገር ልንገርሽ። ለነሱ የሚፈቅድላቸው እሱ ነው አልሽሳ። ለእሱ የሚፈቅደው ደግሞ ማን ነው? እሷ ናት። ልመጣልሽ ነው። እኔ ሁሌም ብያለሁ። እሱ ተይው ለሴቶች ራሱን ጨረታ ያቀረበ ወንድ ነው። ራሱን ለሴቶች ጨረታ ያቀረበ፣ ይቅርታ አድርግልኝ ስሙን መጥራት አልፈልግም። ራሱን ለሴቶች ጨረታ ኦንላይን ላይ የሚከታተሉትም ቢሆን እንደዚህ የሚያብዱለት እዛ የሚያመጣቸው አንድ ነገር ልበልሽ፣ ይቅርታ። ኧረ ይሄን ልጨርስ በእናትሽ አይ እንደ ተደማመጡ፣ ተረጋጉ፣ ተደማመጡ። ልጨርስ ፋፊ አብሽሪ፣ ትጠይቅኛለሽ። እና እሱን ራሱን ጨረታ ያቀረበ ሰው ለምንድን ነው ሴቶቹ እሱ ራሱን ደረቱን ካስከፈተላት ለምንድን ነው ማትተኛበት? ማንም ሴትን ብትሆን እሷ ራሷን ጡቷን ከፍታ ከመጣች ወንድ መዝናኛ ናት። እሱ ራሱን ለሴቶች ጨረታ ካቀረበ ለምንድን ነው ሴቶቹ ማይፈልጉት? አሁን ልጅቷን ለምን ፈለገችው? እሷን ብሌም ማድረግ አልችልም። ምክንያቱም ራሱ ነው ደረቱ ላይ ያስተኛት፣ ይተሻሻታል ጡቱን ላይ ምንም ያስጠላ ዓለም ላይ ነው ያለ ነው። ኧረ በእናትሽ ቆይ አንዴ ልጨርስ ይሄንን። ከዛ ደግሞ ኦኬ ልመጣልሽ ነው። ልጨርስ እናቴ ፍቅር እየተማን ታንኪዩ እና እሱ ይሄንን ራሱን እዚህ ላይ ካስቀመጠ ማንም ሰው ሊዝናናበት እንትን ነው ምንድን ነው ክፍት ነው ማለት አቬለብል ነው። ሶ ማንም ሰው ሴት መታ ልትማለል ትችላለች። እሱ ማለለችልኝ ብሎ ሊመጻደቅ አይችልም። ምንድን ነው እሱ ወንድ እኮ እንደዚህ አይሆንም። ይሄ እሱ እኮ የወንድ ስራ አይደለም።
ራሱን ለሴቶች ጨረታ ያቀረበ ወንድ አይደለም። በእኔ አንድ እሱ ነው። ሁለተኛ ደግሞ ይሄንን እንዲሆን የፈቀደችለት እሷ ናት። ኦኬ ድራማ ነው ብዬ ላስብ የምችለው በእሷ ሳይድ ነው። አሁን እሷ ለምንድን ነው ሲያቅፋትም እሺ ትለዋለች፣ ሴት ይዞ ሲመጣ ሳቅ ብላ ትቀበላለች። ፌክም ይሁን ምንም ለምን ያንን ነገር አረገች? ለምን ታረጋች? ለምን ፈቀደችለት? እኔ እሷንም እኮ ሁሌም ነው እንትን ምለው ለምን ይሄን ፈቀደችለት? እሱ እንዲሆን እንደዚህ እንዲሆን ያደረገችው እሷም ናት። ለምንድን ነው ይሄንን የፈቀደችለት? ከእሷ ጋር አሁን ዛሬ ሊሄድ ነበረ ምናምን ለምን ትላለች? በቃ አልሄድም ቁርጥ እኮ ብታረግ ኖሮ እሱም እንደዚህም አይሆንም። ሴት ይዞ ሲመጣ እሷ ልቧ ስፍስፍ ማለቱን ስታሳየው ድራማም ይሁን ሪል ይሄ ነው የእሷ ችግር። እኔ ከሰማችም ይሄ ሼር አድርጉላት፣ እራሷን መጀመሪያ ታዳምጥ። ይሄን ነገር እንዲያቆም ከፈለገች ጎበዝና ቆራጥ መሆን አለባት። ዲሲዥኑን እኔ አልነግራትም፣ እራሷ ታውቃለች። አመሰግናለሁ ስላዳመጣችኝ። ይቅርታ ጊዜያችሁን ስለወሰድኩ። አሁን ጠይቂኝ ፋፊዬ ጠይቂኝ። የምንም ዱባይ የለም ማለት ምን ማለት ነው? አንቺ ዱባይ ሊሄዱ አይደል እንዴ? ምንድን ነው የምንም ዱባይ? ኧረ ተው እናንተ ሰዎች፣ ዱባይ ሊሄዱ ነው። ነገ ሄዳሉ ዱባይ። ሶሪ ነገ። አሁን ትክክል፣ የምንም ዱባይ የለም። ምን ማለት ነው? ከሄደች ሞታለች። ከሄደች ከሱ ጋር ሞታለች። ከሄደች ሞታለች። የምን ዱባይ ነው? ከሱ ጋር ከሄደች ሞታለች። እናንተ በቃ ባልና ሚስቶችን ምን ማለት ነው? ሰኒ ምን ትያለሽ? እስቲ ሰኒ ምንድን ነው ባለ? የምንም ዱባይ የለም። ሰሚራ ማን ሞታለች ማለት ሀይሚ ነች ወይ ያቺት ውሃ ነች? ምንድን ነው ሀይሚ ራሷ ከሱ ጋር ከሄደች ሞታለች። ለምን እንደሆነ ገባሽ? በኔ ቆንጆ ለምን ምን ማለት ነው ደግሞ? ለምን እንደሆነ ልንገርሽ። ለምን ትሞታለች? አሚና እዚህ ጋር ተይ ዝም በይ እባክሽ። እዚር ደግሞ ቤት ቢያገባትና ለምሽቱ ነበረው። ለምን ማግባት ነው? አላገባም። ስጀምር እንደዚህ አይነት እኔ ጥያቄ ያለኝ ምን ማለት ነው? እንደዛ ሞታለች ማለት ነው? አልገባኝም። ሶሪ ልንገራችሁ አንድ ነገር። ይሄ ነገር ድራማ ከሆነ እኛንን መውጣት ያለብን፣ አስተያየት መስጠት የማይጠበቅብን። ይግማሙ እዛው። እውነት ከሆነ ደግሞ ብሩክ አይደለም ጥፋተኛው፣ ልጅቷ አይደለም ጥፋተኛው፣ ሀይሚ ነች። ለምን ባናቱ አይተከልም? አንቺን እንደ አማራጭ የሆነ ሰው ካረገሽ ምርጫሽ ውስጥ እንደሌለ ከህይወትሽ ማስወጣት ነው። ዝንብን ቆሻሻ ያስባላት ምንድን ነው? ዝንብን ተፈላጊ ያላረጋት ቆሻሻ ላይ ቆሻሻ ስትገኝ። ድራማ ከሆነ እኛ ምንም አስተያየት መስጠት የለብንም። ስለዚህ ድራማ ከሆነ ፈቅዳ ነው እኛ እሷ ተጎጂ እሱ ተጎጂ ማለት የለብንም። የመጣችው ልጅን ስለ እሷ ተናገሪች ባለጌ። የመጣችው ልጅ እኮ አመጣት። በጣም ነው የደነገጥኩት። ከስታልሞት እኮ ነው እንዴ? የለሽም እኮ ልጅቷ። ስለ አዲሷ ልጅ ነው ድራማ ነው የሚሉ እንዴት? ታዲያ እሷ ምንድን ነች? ሰው አይደለች? ማሰብ አትችልም? እንዴት ታዲያ? ድራማ ካልሆነ ሪል ከሆነ እዚህ ምን እሱ ጋር ምን እንትን አላት? ወልዷታል። ትንፋሿ ነው አየሯ ነው። እሷ ቆይ እቺ ሴትዮዋ ማለት ነው ሀይሚ ፍቅረኛው እንደሆነች አታውቅም። ለምንድን ነው ነይስ ባላት ቁጥር የምትመጣው? ቼካክ ማለት ነው ምናምን ጋለሞታ ስለምን ኖ ለምሳሌ አሁን እኔ አንድ ሰው ባለትዳር ወንድ ዝም ብሎ እንትን ሲጠራኝ አልሄድም። እሷ ምንድን ባለትዳሩን ተይውና አመጣጧ ምንድን ነው? እሷና እሱን አንድ ለማድረግ ነው አይደል? ከእሷ ጋር ዴት የሚያደርግበት ምክንያት ምንድን ነው? አንድ ጥያቄ ባለፈው ሌላ ቦታ ይዘህን ሂድ ወይም ክፈለኝ አለችው። ምን ታደርግልኛለህ አለችው እኮ እሷ እንደዛ ስትለው እሺ፣ እሱ ፍላጎት ከሌለው ለምን ይጠመጠምባታል? ለምንድን ነው ተነጋግረው የመጡ ፍላጎቱ አለው? እንገራችሁ እኛንን ራሳችንን መውጣት ያለብን። ሪል ከሆነ ትናንትና ጠይቃት አይደል? ዛሬ ጠይቆ ነገ ይችል ሴት ቢያመጣ ሲናታ ካልወድን ማለት አይደል? እሷም ዛሬ ነው ማድረግ የነበረበት። ሂዶ አሰብሽበት እንሂድ። እውነት ከሆነ ከሀገር መውጣት የነበረባቸው አልፈልግም አልሄድም ካለች በቃ አያገባትም ብለን እንላለን። ነገር ያመጣል አንቃ ስታቅፈው ሴትዮ መምጣት የለባትም ነበር ዛሬ ብቻ አሮጊት